ራያ ነኝ እንጂ ሌላ ልሁን አላለም። ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች፣ የዛሬ ጥር 30 2018 ዓ.ም የቮይስ ኦፍ ራያ ሚዲያ አዘጋጅ ራያ ነኝ እንጂ ሌላ ልሁን አላለም በተሰኘ ርዕስ ያዘጋጀልንን ወቅታዊ ትንታኔ ወደ እናንተ እናቀርባለን። አብራችሁን ቆዩ። የራያ ህዝብ እንደ ማንኛውም የኢትዮጵያ አካባቢ የራሱ ባህል፣ እሴት፣ አኗኗር፣ መልክዓ ምድራዊና ተፈጥሯዊ ጸጋዎችን የታደለ ከጥንት ጀምሮ የራሱን ግዛትና ወሰን በማስከበር ህዝቡ በመረጣቸው አስተዳዳሪዎች ሲመራና ሲተዳደር የነበረ ህዝብ ነው። ባለፉት ከ30 ዓመታት በላይ አብዛኛው የራያ አካባቢ በትግራይ ክልል ስር፣ የተወሰነው የራያ አካባቢ ደግሞ በአማራ ክልል ስር በማድረግ አንድ የነበረው ራያ ተከፋፍሎ ሲተዳደር እንደቆየ ይታወቃል። በመሆኑም በሁለቱም አስተዳደር ስር የሚገኘው የራያ ህዝብ ባለፉት በርካታ ዓመታት በፖለቲካ በኢኮኖሚና በማህበራዊ መልከ ዘርፈ ብዙ ጭቆናዎች ደርሶበትና አሁንም እየደረሰበት የሚገኝ ህዝብና አካባቢ ነው። ይህም የራያ ህዝብ ለተለያዩ ስነ ልቦናዊ፣ ኢኮኖሚያዊ ስብራቶች ሰለባ ከመሆን ባሻገር በአካባቢው የሰላም እጦት ምክንያት ትውልዱ ትምህርቱን በአግባቡ እንዳይማር በፈቃዱ ይሆነኛል ብሎ የመረጠው የአስተዳደር መንግስታዊ መዋቅር ባለመኖሩ ምክንያት ባለፉት በርካታ ዓመታት መንግስታዊ አስተዳደር ባለመኖሩና በአካባቢው የሚታየው የፖለቲካ ስውር እጆች ተበራክተው አንዴ ራያ በትግራይ ስር መስተዳደር አለበት፣ መሬቱም የትግራይ ነው በማለት አንዴ ደግሞ በአማራ ክልል አስተዳደር መተዳደር አለበት፣ መሬቱም የአማራ ነው በማለት እየተፈራረቁ ሲገዙት ይስተዋላል። በዚህም የተነሳ የራያ ህዝብ እውነተኛ ጥያቄ ተዳፍኖ እኛ እናውቅልሃለን በሚሉ የፖለቲካ ልሂቃን ምክንያት ህዝቡና አካባቢው ለብዙ ስቃይና መከራ ተዳርጎ ይገኛል። የራያ ሰፊው ህዝብ ግን ከጥንት እስከ ዛሬ የራሱ ማንነት በህገ መንግስታዊ ስርዓት ተረጋግጦለት ራሱ በመረጠው በራሱ መሪዎች የመተዳደር የራሱን ሀብትና መልክዓ ምድር በማልማት እንደ ማንኛውም የኢትዮጵያ አካባቢ በባህሉ፣ በእሴቱ፣ በሁለንተናዊ መልኩ የማደግና የመልማት እንዲሁም በራያ በሁሉም አካባቢዎች አጎራባሽ ህዝቦች ጋር ተስማምቶና ተከባብሮ በፍቅር የመኖር ዲሞክራሲያዊ ጥያቄን በተደራጀ መልኩ እየጠየቀ ይገኛል። በመሆኑም በርካታ ዓመታት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር ጥያቄዎች በማንገብ እየታገለ እንደሆነ ቢታወቅም ዛሬ እልባት ያላገኘለት ጥያቄ ሆኖ ቀጥሏል። ከጊዜ ወደ ጊዜ የሰላም እጦት ሰለባ በመሆን ለበርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ተጋልጦ እንደሚገኝና የራያ ህዝብ ጉዳይ አፋጣኝ መፍትሄ የሚሻ እንደሆነ በርካቶች እየገለጹም ይገኛሉ። በሰሜን ኢትዮጵያ ጥቅምት 24 ቀን 2013 ዓ.ም የተጀመረውና 3 ዓመታት ያስቆጠረው ጦርነት የራያ ህዝብ የጦርነቱ ገፈት ቀማሽ በመሆን ለበርካታ ኢኮኖሚያዊና ማህበራዊ ቀውሶችን ጨምሮ ለሰላም እጦት ሰለባ የነበረና እየሆነ ያለ አካባቢና ህዝብ ነው። ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በፕሪቶሪያ የሰላም ስምምነት በኋላ አንጻራዊ ሰላም ቢገኝም አሁንም መልኩን እየቀያየረ የሚመጣው ግጭትና የራያን ህዝብ ጥያቄን በተወሰኑ ፖለቲካዊ ልሂቃን ፍላጎት በመለጠፍ የህዝቡ የራሱ የማንነትና ራስን በራስ የማስተዳደር ጥያቄን ጆሮ ዳባ በማለት የሌላውንና የራሱን ያልሆነ ማንነት በግድ በመጫን ያልተገባ ስቃይና መከራ እየዋሉት ይገኛሉ። ይህም የህዝቡ ያልሆነ የራሳቸውን ጥያቄ በመጫን የተጋመደው የማንነቱንና አንድነቱን በዚህም በዚያም በማሴር በመከፋፈል የራሳቸውን የግልና የቡድን ፍላጎት በራያ ህዝብ ጫንቃ ላይ በመጫን ላይ ይገኛሉ። ከጥር 18 ቀን 2018 ዓ.ም ጀምሮ በወልቃይት ጸለምት አካባቢዎች የግጭት ምልክቶች መታየታቸውን ተከትሎ በራያ አካባቢዎች ባለፉት ዓመታት በኮማንድ ፖስት ሲተዳደሩ የነበሩ የኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ ከራያ አካባቢዎች መልቀቃቸውን ተከትሎ የፕሪቶሪያውን የሰላም ስምምነት በጣሰ መልኩ የህወሓት ታጣቂዎች ወደ አካባቢው በኃይል መግባታቸውንና ከገቡበት ቅጽበት ጀምሮ በርካታ የራያ ተወላጆች ወጣቶችን፣ የአገር ሽማግሌዎች ለአፈናና ለስራት ለተለያዩ እንግልቶች መዳረጋቸውን ከስፍራው የሚደርሱንና የሚወጡ መረጃዎች አመላካች ናቸው። በዚህም የተነሳ የተለያዩ ጥያቄዎች ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው የሚለዋወጥ አስተዳደርና በሚከሰቱ ግጭቶች ምክንያት ሰላማዊና የተረጋጋ ህይወት ከራቃቸው ዓመታት ተቆጥረዋል። የሰሜኑ ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢው ከዛም በኋላ አንዴ በትግራይ ጊዜያዊ አስተዳደር፣ ሌላ ጊዜ ደግሞ በአማራ ክልል ከዚያም አልፎ በፌዴራል ኮማንድ ፖስት ስር በመፈራረቅ ሲተዳደር የነበረው አካባቢ ነው።
በዚህ ምክንያት የትራንስፖርት፣ የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌላቸውና በተቆራረጠ መልኩ ሲሰጥ ቆይተዋል። ባለፈው ሳምንት ጥር 22 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታውን ሲያከብር የነበረው መከላከያ ሰራዊትና ፌዴራል ፖሊስ ለቆ ከወጣ በኋላ በህወሓት ታጣቂዎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸውን ለተለያዩ ሚዲያ ሀሳባቸውን እየገለጹ ይገኛሉ። የሰሜን ጦርነት ከተቀሰቀሰ በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜ በላይ ለመፈናቀል ተዳርገዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላ ከአካባቢው ሚሊሻዎች ጋር በተደረጉ የተኩስ ልውውጦች የአካባቢው ባለስልጣናትን ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42,000 ገደማ እንደሚደርሱ በሪፖርቱ መግለጹ ይታወሳል። ትጥቅ ፈተው ወደ ሰላማዊ ህይወት የተቀላቀሉት 63,000 ያህል ብቻ እንደሆኑ ከአንድ ወር በፊት ኮሚሽኑ ገልጿል። የስምምነቶች አፈጻጸም መጓተትና መጣስ በተደጋጋሚ ለሚነሱ ግጭቶችና አለመረጋጋቶች አንዱ ምክንያት ሆኗል። ባለፈው ሳምንትም የህወሓት ታጣቂዎችና የሀገር መከላከያ ሰራዊት በጸለምት አካባቢ ግጭት ውስጥ ገብተው እንደነበር ይታወሳል። በወዲያ በወልቃይት ጠለምት በሚገኙ ማይዳጉሻ፣ ማንጫራ እና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱ ሪፖርቶች አመልክተዋል። በወዲህ የህወሓት ታጣቂዎች በራያ ጨርጨር ኃላፊነት በጎደለው መልኩ ከባድ መሳሪያዎችን ከራያ ገበሬዎች መኖሪያ ስፍራ ጋር በመጥመድ ሰላማዊ የራያ ህዝብ ለኢላማ እንዲጋለጥ ማድረጋቸውን ለተከታታይ ቀናት ከባድ ግጭቶች መከሰቱን ይታወቃል። ከቀናት በፊት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ታጣቂዎችን ከጸለምት እንደሚመልሱ ማዘዛቸውን አስታውቀው እንደነበር ቢያሳውቁም በራያ ጨርጨር በከባድ መሳሪያ የታገዘ ውጊያ መካሄዱንና በውጊያውም በርካታ ተዋጊዎች ለሞት መዳረጋቸው መዘገቡ ይታወቃል። አሁንም በራያ አካባቢዎች ሌላ ዙር ግጭት ሊከሰት ይችላል የሚል ስጋት በነዋሪዎች ዘንድ ነግሷል። በአካባቢውም የመሰረታዊ ሸቀጦች መናርን ጨምሮ ገንዘብ ከባንክ ለማውጣት ገደቦች መኖራቸውን ህዝቡ በስጋት ውስጥ እንዲወድቅ አድርጎታል። በወልቃይት ጠለምት የጀመረው ግጭት ወደ ራያ አካባቢዎችም በተመሳሳይ መልኩ ትልቅ ስጋትን የፈጠረ አካባቢ ሆኗል። የህወሓት ታጣቂዎች ራያ አካባቢዎች መግባታቸውን በመቃወም ጥር 26 2018 ዓ.ም በቆቦ ከተማ ሰልፍ መካሄዱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ውስጥ በሰጡት ማብራሪያ ወቅት አወዛጋቢ የሆኑ አካባቢዎችን ጉዳይ ምላሽ ሲሰጡ የወልቃይት ጉዳይ እርሳቸውም ሆነ የፓርላማው አባላት እንደማይወስኑና በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ መሆኑን በማብራራት በህዝብ ውሳኔ ሪፈረንደምና በህጉ አግባብ ይወሰን የሚል የመንግስታቸውን አቋም መሆኑ ተናግረዋል። በተለይ ባለፉት በርካታ ዓመታት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር ጥያቄዎችን በማንገብ እየታገለ እንደሆነ ቢታወቅም ህዝቡ የራሱን እድል በራስ የመወሰንና የማስተዳደር የህዝብ ውሳኔ ጥያቄው ግን ዛሬ እልባት ያልተገኘለት ሆኖ ቀጥሏል። ይህ በእንዲህ እንዳለ የራያ ሁሉም አካባቢዎች ዳግም ለጦርነት ስጋት ተጋላጭ የሚሆኑበት ስጋት እንዳለ የወጡ ዘገባዎችና ወቅታዊ ሁነቶች ማንሳት ግድ ይላል። ከቀናት በፊት በኢትዮጵያ የአሜሪካ ኤምባሲ አምባሳደር ሄርቪን ማሲንጋ በኤምባሲው የማህበራዊ ሚዲያ ገጽ ላይ ባጋሩ ጽሁፍ ባለፈው ሳምንት በሰሜን ኢትዮጵያ ያጋጠሙ ክስተቶችን በመጥቀስ ሰላምና መረጋጋት ለማምጣት ቁርጠኝነት እንደሚያስፈልግ አስታውሰዋል። ዘላቂ ሰላም ከባድ ስራ፣ ምክንያታዊነትና ስክንነት የሚጠይቅ ቢሆንም የተሻለው መንገድ ይህ ነው ማለታቸው ሲታወስ፣ በሌላ የዘ ኢኮኖሚ ዘገባ ደግሞ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ዓለም አቀፉ ታዋቂው መጽሔት ዘ ኢኮኖሚስት በጥር 28 ባወጣውና ኢትዮጵያ ወደ ጦርነት ተቃርባለች በሚል ርዕስ ባቀረበው ዘገባ አገራችን ወደ ሌላ ዙር አስከፊ ግጭት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያ ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶች በስፋት እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲው በር መዘጋት ነው በማለት የዘ ኢኮኖሚስት ዘገባ ያመለክታል። ግጭቶች በወለዱት ስጋት ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት በራያ አላማጣ ከተማ ጨምሮ ሌሎች የራያ አካባቢዎች ዜጎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውንና የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎች ሰፍኖ የነበረው አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ በመሆኑና ከዚህም አልፎ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ
የሰብአዊ መብት ተሟጋች ተቋሙ ኢሰመኮ በመግለጫው አጽንኦት ሰጥቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስቧል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ የኢትዮጵያ ሰብአዊ መብት ኮሚሽን ማሳሰቡ ይታወቃል። ይህም የራያ ሕዝብ ለተለያዩ ስነ ልቦናዊና ኢኮኖሚያዊ ስብራቶች ሰለባ ከመሆኑ ባሻገር በአካባቢው የሰላም እጦት ምክንያት ትውልዱ ትምህርቱን በአግባቡ እንዳይማር በፈቃዱ ይሆነኛል ብሎ የመረጠው የአስተዳደር መንግስታዊ መዋቅር ባለመኖሩ ምክንያት ባለፉት በርካታ ዓመታት ደግሞ መንግስታዊ አስተዳደር ባለመኖሩና በአካባቢው የሚታየው የፖለቲካ ስውር እጆች ተበራክተው አንዴ ራያ በትግራይ ስር መተዳደር አለበት መሬቱም የትግራይ ነው በማለት አንዴ ደግሞ በአማራ ክልል አስተዳደር መተዳደር አለበት መሬቱም የአማራ ነው በማለት እየተፈራረቁ ሲገዙት ይስተዋላል። በዚህም የተነሳ የራያ ህዝብ የሰላም እፎይታ በማጣት ላይ ይገኛል። የራያ ሰፊው ህዝብ ግን ከጥንት እስከ ዛሬ የራሱን ማንነት በህገ መንግስታዊ ስርዓት ተረጋግጦለት ራሱ በመረጠው በራሱ መሪዎች የመተዳደር የራሱን ሀብትና መልክዓ ምድር በማልማት እንደ ማንኛውም የኢትዮጵያ አካባቢ በባህሉ በእሴቱና በሁለንተናዊ መልኩ የማደግና የመልማት እንዲሁም በራያ በሁሉም አካባቢዎች አጎራባች ህዝቦች ጋር ተስማምቶና ተከባብሮ በፍቅር የመኖር ዲሞክራሲያዊ ጥያቄን በተደራጀ መልኩ እየጠየቀ የሚገኝ ህዝብ ነው። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች ለዛሬ ራያ ነኝ እንጂ ሌላ ልሆን አላለም የተሰኘ በአዘጋጃችን የቀረበው ወቅታዊ ትንታኔ የሚዳስስ ጽሁፍ ያቀረብላችሁን ይመስል ነበር። በሌላ የትንታኔ ጽሁፍ እስከምንገናኝ ሰላም።